ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩስ አልሆነልሽ? አደይ ፍቅር ወይ አደይ ምን ያደርጋችሁ ነው ያላችሁት? ዴቭ አታትም እንዲያንቃል ትገለኝ። ቆይ ምን ተፈጥሮ ነው አይደል? ዴቭ እኔ ለዚህ ስራ ምንም ቃል የለኝም። አንተ አይታፈረደኝ በፈላዋን ያቃጠለች። አልገባኝም። ቆይ መች ነው ነው? እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት። ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ እያነካኝ ነው። ልቀቀኝ። እሺ ይቅርታ ነግሬሽ ነበር አይደል? አደይን አንድ ነገር ታድርጊያትና እገልሻለሁ ብዬ። ዴቭ ልቀቃት በቃ በእናትህ። ምን እያደረክ ነው? ዞር በይ አንቺ የሚሆንሽ። ዴቭ ይቅርታ አድርግልኝ። ልቀቀኝ። እሺ ልቀቃት። ዴቭ በእጅ ተበብቶንባለች። እሺ እለቃታለሁ። የምለቅሽ ግን አደይን ተንበርከሽ ይቅርታ አስጠይቂያት እና ደግሞ ከዚህ በኋላ አደይን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ ላደርሺ ቃል ትገቢያለሽ። ገባሽ? ሰይ የታባሽ የእጅሽን ነው ያገኘሽው። ተነሽ ተነሽ። እንዴ ዴቭ ምን እያደረክ ነው? ልጁን ፍቅርም አሁን አደይን ይቅርታ ትጠይቃታላችሁ እንዴ? ቆይ እኔ ምን አደረኳትና ነው ይቅርታ የምጠይቃት? ዝም በይ። ይኸውላችሁ ሁለታችሁም ይቅርታ ትጠይቃታላችሁ። ሁለታችሁም ይቅርታ ካልጠየቃችኋት ሁለታችሁም ያልቅላችኋል። ገባችሁ? እያሳመምከኝ ነው ዴቭ። ዝም በይ። እሺ አደይ ይቅርታ። ፍቅር ቀጥይ ብያታለሁ። ድጋሚ ይቅርታ ጠይቂያት። ከክብርሽ ላይ ምን የሚቀንስ ነገር አለ? ይቅርታ ብትጠይቂያት። አደይ ይቅርታ። በጣም ጥሩ። አሁን ደግሞ ከዚህ በኋላ አጠገቧ ላደርሱ ቃል ገቡላት። ኡፍ ዴቭ ቆይ ምንድነው የምትጃጃለው? አንተ እንጂ እኮ እኛ አይደለንም ያፈቅርናት። ቆይ ምን እንድናደርግልህ እየጠበክ ነው? ትንሽ አታፍሪኝ ፍቅር? እኔ እንደዚህ ታወሪ? ያደረግሽው ነገር እኮ ይቅርታ ይሽሯል ማለት አይደለም። አኔ ይሁ በል ይሄን ይቅርታ ሳይሆን ቅጣት ነው። ገባሽ? እንደውም ምን ያቅየልሽ ነው ይቅርታ እንድትያት ያደረጉሽ። አይ የምትይ ከሆነ ግን አደይ ጅና ክሰሻት። ስትታሰሪ ልክ ትመጫለሽ። እሺ? ኦ ማይ ጋድ መታሰር? አዎ መታሰር። አደይ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አላደርግብሽም። ወይ ከምታሰርማ አደይን ይቅርታ ብጠይቃት ይሻላል። አደይ ከዚህ በኋላ አጠገብሽ አልደርስም። እሺ ይቅርታ። በጣም ይቅርታ እስከዛሬ ስላስጨነኩ። ስለነበረን ጊዜ ደግሞ በጣም አመሰግናለሁ። አሳልፈኝ። ኮተትሽን ይዘሽ ከዚህ ቤቱ ልቅ በይ። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የኔ ቤት ነው። በቃሽ። እኔ እዚህ አደይን ለማናገር እንጂ እዚህ ቤት ካንቺ ጋር ለመኖር አልመጣሁም። ኧረ እባክሽ አደይ እኮ የቤት ሰራተኛ ነች። እዚህ ቤት ውስጥ አባል አይደለችም። ስለዚህ የምትጠብቂበት ቦታ ሄደሽ ጠብቂያት። ተነሽ ውጪ። ይወጣልሻል። እሺ ሲጀመር ካንቺ ጋር እዚህ ማንም አይኖርም። ፍቅር አደይ ላይ እንደለመደችው የፈላ ውሃ ደፋችባት። አደይ በእጅጉ ተጎዳች። ዴቭ ደርሶ ግን አደይን ሐኪም ቤት ወሰዳት። እናም አደይና ፍቅር እንደተናነቁ ዴቭ ደረሰ። አደይ ምን በድየሽ ነው እንደዚህ የምታሰቃየኝ አለቻት። ይሄን እኔ ምን ላድርግ እንዴ? ጫማዬን አውጭልኝ አልኩሽ፣ ከሶፋ ስር አወጣሽልኝ። ሶፋውን ማነቅንቄ ብሎሻል እና አቃጠለሽ አለቻት። እሷ ግን አውቃ ነው። አደይም የንደቷን ፍቅርን ተነስታ ንቅ አድርጋ እያስፈራራቻት እያለ ዴቭ መጣ። ዴቭ ደግሞ ምንድን እየሆናችሁ ነው አለ። ከዛም ይኸው አትታይህም እንዴ እያሰቃየችኝ እኮ ነው አለችው። ከዛ እሱም ይኸው ዴቭ አንተ ምስክር ነህ፣ ይኸው እጄን አቃጥላኛለች፣ የፈላ ውሃ ደፋችብኝ አለችው። ከዛ ምን አለና ዴቭ አሁንም በመጨረሻም በጣም በመናደድ ፍቅርን ሴት አድርጎ ያዛት። አደይ ዝም ብላ መመከት ጀመረች። እናም ከዛሬ ጀምረሽ አደይ ላይ ብትደርሺ እመኝኝ እገልሻለሁ በማለትም አስፈራራት። ከዛ ሊዳ ደግሞ እዋክል ልቀቃት እያለች መጣች።
ዞች ጊዜ ወደዛ አንቺም እንደሷ ሆነሽ አላት። ከዛም ሰበብ ትሆንባለች ደብ ልቀቃት አለችው አደይ። ከዛም ለቀቃት። ሁለቱንም ግራ ቀኝ ይዞ አደይን ተንበርክካችሁ ይቅርታ ካላላችሁ አልለቃቸውም ሲላቸው ፍቅር ይቅርታ አደይ አለች። ከዛ ሊዲያ እኔ ምን አጥፍቼ ነው ይቅርታ የምጠይቃት? ያጠፋችሁ ፍቅር ናት አለችው። ከዛ እሱ ግን ስሜታዊ ሆኖ አደይን ይቅርታ ትጠይቃላችሁ ወይስ ደግሞ አለዛ እንደዚህ እንዳደረጋችኋት እስር ቤት ትገባላችሁ ሲላቸውም ፍቅር ይቅርታ አደይ ከዚህ በኋላ እምኗም አልደርስም በቃ አልነካሽም አለች። ምን እስር ቤት ከምታሰርማ አደይን ይቅርታ ብጠይቅ ነው የሚሻለኝ ብላ ሊዳ ይቅርታ ብላ ሄደች። አሁን እንግዲህ በጣም ደግሞ ከባዱ ነገር ሊሊና ኢላ ተጣልተዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። አደይን እንግዲህ ኪንጎና ዳይመንድ ደግሞ ድጋሜ ሊያግቷት ነው መሰል መንገድ ላይ ጠበቋት። ያሳዝናል። እሷም ፈራቻቸው። እናም አሁን ኪንጎ በጣም ተናዷል፣ ስሜታዊ ሆኗል። ምክንያቱም አደይን አፍቅረዋት እንደሆነ ደብና ባርኮት ተረድቷል። ከኔ ማንም ሊለየኝም ሆነ ሊወስዳት አይችልም እያለ ይገኛል። በጣም ያሳዝናል። ባርኮት እንግዲህ እንደጠፋ ሚስቱ ጋር ቀድሞ ፍቅረኛ ቤዛ ጋር እንደሄደ ነው። እስካሁን አልተመለሰም። እናም ሊሊና ኢላ ደግሞ የሆነ ቦታ ደርሰው ሲመጡ አንቺ ግቢ፣ እኔ እዚህ የሆነ ቦታ ደርሼ ልምጣ አላት። የት ነው የምትሄደው? ንገረኝ፣ አትነግረኝም ስትለው ስትመጪ እነግርሻለሁ በማለት ጥሏት ሄደ። ስትደውልለት ስልክ አያነሳም። በጣም ተጨናነቀች፣ አሰበች። ምን ሆኖ ይሆን ምን ውጦት ነው ማለት ጀመረች። ከዛ ቆይቶ ሲመጣ ጥሩ አልነበረም። ምንነ ነው? የት ደ ነው? ለምንድን ስልክ ስደውል አታነሳም አለችው ሊሊ። ምንም አልንኩም። አሁን የኔ ቆንጆ ብቻ ያለውን ክላስ የሆኝ አረፍ ልበል፣ አንቺ ብቻ እንዳትጨነቂብኝ አላት። ለምን አለችው። በቃ ትንሽ ስለደበረኝ ነው አላት። ከዛም ሄዶ ክላሱ ቁጭ እንዳለ ሊሊ ከትንሽ ቆይታ በኋላ ሄደችለት። እዛ ስትሄድም ግን በጣም ደብሮታል። ኢላዬ ምንነ ነው? ምንድን ነው አለችው። ምንም አልሆንኩም አትጨናነቂብኝ አላት። ከዛም ትንሽ ቁጭ እንዳሉ ፓስፖርቱን አየችው። በቃ ቅድም ሄድከው እዚህ ጋ ነበር ልትሄድ ነው በቃ አለችው። ደነገጠ። አልሄድም አላት። ኧረ እባክህ እኔን አታታልለኝ አለችው። ሊልዬ እባክሽን ተረጅኝ ሲላትም ሄድ፣ እፈለክበት የመሄድ መብት አለ፣ በቃ ችግር የለው። ህፃን አይደለ ትልቅ ሰው ነህ አንተ፣ አትወስንም እንደሚሆንህን አለችው። እንዴት የኔ ውሳኔ እንዳልሆነ ታውቂያለሽ? የአባትም ሆነ ያንተም ህፃን ልጅ አይደለም። ያንተን ህይወት አባትህ አይኖርብላል። መወሰን ያለብህ አንተ እናንተ ብቻ ነህ። ስለዚህ እንደፈለክ አለችው። ሊልዬ እባክሽን ተረጅኝ፣ የትም አልሄድም እመኝኝ አላት። ከዛ እሷም እኔ ልትታለለኝ አትችልም፣ ፈለክበት ቦታ መሄድ ትችላለህ ብላ ጥላው ወጣች። ከዛ እሱም በሩን ይዘው ቢለምናት እምቢ አለች። እናም በሩን ከፍታ ስትሄድበት የመጨረሻ አዘነ። ቢለምናት ሊያስቆማት አልቻለም። ልብሷን ይዛ ሄደች። እንግዲህ ፍቅር ደግሞ አደይን አንዴ እንዳርጊ አንዴ እንዳርጊ ትላለች። አደይ እየታዘዘቻት ነው። ሊዳያም እንደዛው። ሊዳያ በእርግጥ አንቋሻ ሰዎችን ትናገራለች፣ ግን ቢሆንም የፍቅር ክፋት ይበልጣል። እናም አደይ እንግዲህ ብቻዋንም ቁጭ ባለችበት ትጠራታለች። እንደዛ አድርጊ ትላታለች። ግን ደግሞ አደይ አሁን ላይ ትዕግስቷን ጨረሳለች። ፍቅር ላይ ያላት ትዕግስት የለም። እናም እንግዲህ ሙቃ አፍልልኝ አለቻት። ለምንድን ነው ሙቃ የምታፈዩ ብሎ ደብም ጠየቃት። እሷም አው
ፍቅር አፍሊልኝ አለችው። ምን ሊሆናት ዛሬ ደግሞ በሙቅ ውሃ አላት። አዎ አለች። ከዛም ያንን ሙቅ ውሃ አፍልታ ውሃው ፈልቶልሻል ስትላት አንጫ ታዳ እግሬን ልታጠብ ነው፣ ምን ተገትረሽ ትመለኪያችኛለሽ አለቻት። አደይ መሽ ብላ ያንን የፈረደበት ሙቅ ውሃ ይዛ መጣች። ፍቅር የተንኮላ ተንኮል ጫማዋን ወደ ሶፋው ስር አስገባች። ከዛም አደይ ጫማዬ የሶፋው ስር ገብቷል አምጪልኝና ልታጠብ አለች አውቃ። አደይ ጎንበስ ስትል ሙቁን ውሃ እጇ ላይ ደፋችባት። አደይ የመጨረሻ ጮችና ተናደደችና ፍቅርን ሴት አድርጋ ይዛታለች። እኔ ምን ላደርግ እንዴ? በቃ ሶፋውን ነቀነቅሽው፣ እጅሽ ላይ ውሃው ፈሰሰ አለቻት። ምን በደየሽ ነው እንደዚህ የምታስቃይ? በማለት እንደተናነቁ ዳዊት መጣ። ከዛም ምን እየሆናችሁ ነው ሲልም የአደይን እጅ ይሄው ልትገለኝ ነው አለችው። ከዛ ይሄው ደፍ አንተ ትመሰክራለህ፣ ይሄው እጄን አቃጠለች አለችው። ምን አለ? አዎ አለችው። ከዛ አማራጭ የላትም አሁን ፍቅር አንቺ ሰይጣን አለና እንቅ አርጎ ያዛት። እናም እሷም ደግሞ እኔ እኮ አይደለሁም አለች። ከዛሬ ጀምረሽ አደይ አጠገብ እንዳትደርሽ ብሎ ጉሮሯን ስጣርጎ ሲይዛት ደነገጠች አደይም። ከዛ ሊዲያ መጣችና ልቀቃት አንቺ ተንኮለኛ፣ እሰይ በስራሽ ነው የተረገምሽ አለች ሊዲያ። ከዛ በፊት ሊዲያ ፍቅርን እያናገረቻት ነበር። ፍቅር አንቺ መላታጭም ይቺ ሊሊ ኢላን ናፍቆኛል፣ እሱን እንዳይልታረገኛል አልቻለችም፣ አግዢ ስትላት አላቅልሽም አለቻት። ከዛ ሊዲያ ተናዳባን ነበረ። ስለ ደብ ብቻ ጠይቂ፣ ከዛ ውጭ አይመለከተኝም። ስለ ኢላና ስለ ሊሊና ኢላ የድሮ ቃል አላቸው፣ መቼም ቢሆን ሊለያዩ አይችሉም፣ ይጋባሉ አለቻት ፍቅር ለሊዲያ። በዛ ተናዳ ስለነበረ እሰይ ይገባሻል አለቻት። ግን ደግሞ ብትላትም አላስቻላትም። ደብ ገሏት ችግር ትፈጥራለች ብላ ስላሰበች ሊዲያ እባክህን ልቀቃ፣ ሰበብ ትሆንብሃለች አለች አደይ። እሺ በቃ እሺ እለቃታለሁ አለ። ለቀቃትና አሁን እያንዳንድሽ አደይን ይቅርታ ጠይቅ ያላት ፍቅርን ጸጉሯን ይዞ ይቅርታ አደይ አለች። ከዛም እንደዚህ አይደለም ሊዲያ ደግሞ አንቺም ሲላት ለምንድን ይቅርታ የምጠይቀው ስትለው እመን አደይን ይቅርታ ታልጠይቃችሁና ሲቀጥል ደግሞ ከዛሬ ጀምራችሁ አደይ አጠገብ ላደርሱ ቃል ግቡልኝ አለ። ከዛም ሊዲያ አለዛ ደግሞ እስር ቤት ትገባላችሁ፣ ይኸው አቃጥለሻታል ሲልም እስር ቤት አለች ሊዲያ። እስር ቤት ከምገባ አደይን ይቅርታ በጠይቅ ይሻለኛል በማለት ይቅርታ አደይ አለች። ፍቅር ቀጤ ሲላት አደይ ከዚህ በኋላ አጠገብሽ አልደርስም ይቅርታ አለችና ጥላቸው ሄደች። አደይ ከጎንሽ ላይ ከዚህ በኋላ ማንም እንድነካሽ አልፈልግም። ሲቀጥል ደግሞ እኔና አንቺ ከዚህ እንጥፋላት። ወዴት አለችው። ማንም የሌለበት የራሳችን ቤት አላት። ደብ እንደዚህማ ማድረግ የለብኝም፣ አልችልም፣ ላስብበት። ይህን ከማድረጋችን ደግሞ በፊት ብዙ የሚቀርሙ ነገሮች አሉ አለችው። እሺ በቃ ይቅርታ አላት። አሁን እጅሽን ተጎርተሻል፣ ነይ ሐኪም ቤት እንሂድ ብሎ ሐኪም ቤት ሂዶ አሳከማት። እንግዲህ ሊሊ ደግሞ ከቤት ወጥታ እነ ፍቅር ቤት መታለች። እናም ፍቅር ለመጀመሪያ ጊዜ ስታለቅስ አልቅሳ ሲወጣላት ሳሎን ስትመጣ ሊሊ ልብሷን ይዛ ሳሎን ሻንጣዋን ቁጭ አድርጋለች። አንቺ ምን ልትሰሪ መጣሽ አለቻት። ከዛም ምን አደይን ልፈለጋ ምንሽ? የድሃም አደይ እኮ ሰራተኛ እንጂ የዚህ ቤት አባል አይደለችም። ይሄ ቤት የኔ ነው፣ ውጭ ከዚህ ይሄ ቤት የድሃ መጠራቀሚያ ነው ያለሽ ማን ነው አለቻት። ስርዓት ያዥ፣ እኔ አንቺ ቤት ልቆይ ሳይሆን አደይን ላናግር ነው የመጣሁት አለቻት።
ኮተትሽን ይዘሽ ውልቅ በይ ስትላት ይወጣልሻል ብላ ሊሊም በስሜት ተናዳ ወጣች። ሲቀጥል ዴቭና አደይ ከሐኪም ቤት ሲመለሱ ሊሊ ላገኛት ብላ እዛ ቤት ስትሄድ ሊሊ የለችም። ዴቭን ቃል አስገባው ኢላ እንደ እህትህ ሊሊን ተንከባከብልኝ አለ። ሊዲያ ደግሞ ይሄን ቻንስ ተጠቅማ እዛ ስትሄድ ሊሊ እዛ ቤት መምጣቷን ነገረችው። ቀጠለና ይሄን መለጣጠፍሽን አቁሚ አለ። አደይን እንግዲህ በር ላይ አግኝተው ኬንጎና ዳይመንድ ድጋሜ አገቷት። በጣም ያሳዝናል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።